ሐምሌ 8 መካሄድ በሚጀምረው ሀገራዊ ምክክር ጉባኤ ላይ ተወካዮች በንቃት መሳተፍ አለባቸው። ከተሳታፊዎች መካከል ደግሞ ወጣቶች ይገኙበታል። ለወጣቶች የተላለፈውን መልእክት መነሻ አድርገን ተጨማሪ መልእክቶችና ማብራሪያዎችን ልንጠይቃቸው የኢትዮጵያ ወጣቶች ፌዴሬሽን ጽህፈት ቤት ኃላፊ ሀዲን ናስርን እዚህ ስቱዲዮ ጋብዘናል። ከሳቸው ጋር ማድረጋውን ቆይታ እንድትከታተሉ ጋብዛችኋለሁ። እንኳን ደህና መጡ እንግዳችን። በጣም ጥሩ እንግዲህ ስለመጡ እናመሰግናለን። በኮሚሽኑ በቀረበው ጥሪ ላይ በተለይ የወደፊቱን ትውልድ ታሳቢ ያደረገ ጥሪ ቀርቧል። ይኸውም በጉባኤው ላይ ወጣቶች በንቃት መሳተፍ አለባቸው የሚሉ መልእክቶችን ማዕከል ያደረገ ጉዳይ ተነስቷል። ይሄ ምን ማለት ነው? አንድምታውን ብንመለከተው እንግዲህ አብዛኛው ለዚህ ትልቅ ትኩረት ለወጣቶች ይሰጣል ሲባል ወጣቶች በሀገር ላይ የመወሰን በሀገር ተስፋ ላይ የመወሰን የሀገርን ግንባታና ልማት ከማፋጠን አንጻር የወጣቱ ኃይል እንግዲህ በጣም አስፈላጊና ወጣቱ ደግሞ ለሀገር የሚያደርገውን አስተዋጽኦ ለማሳየት ነው። ምክንያቱም ብዙ ጊዜ ወጣቶች ለሀገር የሚያደርጓቸው እንቅስቃሴዎች በበጎም ባሉታዊ ተጽዕኖችም የሚታዩ ናቸው። እንግዲህ በተጽዕኖ መፍጠር የሚሆን ወጣቶች ላይ ራሱም ወጣቱም ተጎጂ ነው። እንደገና ደግሞ ወጣቶችን በተለያዩ ተጽዕኖች የመሳተፍ ነገሮች አሉ። እንግዲህ ለሀገር አንድ ምርታ መሻገር የወጣቱ ኃይል በጣም አስፈላጊና በተለይ በሀገራዊ ምክክር ጉዳይ ላይ አብዛኛውን የህብረተሰብ ክፍል ከሚሸፍን ወጣቱ ከመሆኑ አንጻር ጥሪው ወጣቶች ላይ እንዲጎላ የማድረግ ነገር ከዚህ መነሻ ነው። ከዚህ መነሻ እንግዲህ ወጣቶች በርካታ ጥያቄዎች አሏቸው። እነዚህ ጥያቄዎች ደግሞ በሰከነ መልኩ ሊመለሱ ይችላል የሚለው በዚህ በሀገራዊ ምክክር ከመሆኑ አንጻር እንደገና ደግሞ ይሄንንም የሀገራዊ ምክክር በተለይ በትኩረት እየሰሩና ወጣቶች ናቸው በአብዛኛው የተሳተፉ ያሉትና ከዛም የመነጨ ሀሳብ ነው። በሂደቱ ትንሽ ወደ ኋላ አልመልሶትና እንግዲህ አጀንዳ ማሰባሰብ ላይ የነበረውን ሂደት የወጣቶች ተሳትፎ ምን ይመስል ነበረ? አሁን የምክክር ሂደቱ አሁን ያለበት ምዕራፍ ላይ ከመድረሱ አስቀድሞ በነበሩ ሂደቶች ላይ የወጣቶች ተሳትፎ ምን ይመስል ነበር? አጠር አድርገው ቢያነሱ። በመጀመሪያ እንግዲህ የኢትዮጵያ ወጣቶች ፌዴሬሽን በሁሉም ክልል እስከ ወረዳ ድረስ ነው መዋቅሩ ያለው። ይሄን እንግዲህ እስከ ገጠር ቀበሌ ያለው መዋቅራችንን በመጀመሪያ የሀገራዊ ምክክር ምንድነው ለምን አስፈለገ የሚለውን በጣም የግንዛቤ መፍጠሪያ መድረኮች ነው ያደረግነው። ለምን ተፈለገ የሚል በተለይ እንደ ሀገር በተደጋጋሚ የሚመጡ ሀገራዊ ጉዳዮች ለረጅም ጊዜ እየተንሸራተቱ ችግሮች እየበዙ መጥተዋል። ለዚህ ደግሞ መፍትሄ የሚባለው አገራችን ላይ ሲመከር ነው፣ ማህበረሰብ ሲመክርበት ነው ከችግሩ መላቀቅ የሚል እሳቤ ጎልቶ በመውጣቱ እንግዲህ በሀገራዊ ምክክር መነሻ ጀምሮ ወጣቶች በመጀመሪያ ግንዛቤ የመስጠት ስራዎችን ነው። ሌላው የወጣቶች አጀንዳዎች ምንድናቸው፣ መምከር ምንድነው ጥቅሙ፣ አጀንዳዎቻችን ምንድናቸው የሚለውን የወጣቶችን አጀንዳ የማሰባሰብ በሌላ በኩል ደግሞ እነዚህ አጀንዳዎች ሲሰባሰቡ ደግሞ ወጣቱ ምን አስተዋጽኦ ማድረግ አለበት፣ ምንስ ማገዝ አለበት፣ ከአጀንዳ የራሱን ጉዳይ ከማሰባሰብ የማህበረሰብ ጉዳይ ላይ ሁላ ጣልቃ ገብቶ ጉዳዮቹ የኛ ነው የሚል የመምከር ባህል እንዲያድግ የማድረግ ነገርና ይሄ ባህላዊ የመምከር ሂደቶችን አሁን ካለው አንጻራዊ የመምከር ሀገራዊ ጉዳይ ጋር የማስተሳሰር ስራን አብስተን መስራት ችለናል። እንዲሁም ወጣቶች ደግሞ ያንንም ለማገዝ የበጎ ፈቃድ ስራዎችን በጣም ሲሰሩ የቆዩበት ሁኔታና ከዛም በኋላ ደግሞ በዚህ የሚሳተፉ ወጣቶችን የመለየት ወጣቶች ምንድነው የሾቻቸው በተጨማሪ ደግሞ የሚሳተፉት እነማን ናቸው የሚለውን እሱን የመለየት ስራ ሰርተን ከዛ ወደ ደግሞ አጀንዳ የማሰባሰብ ስራ ሰርተናል። ይህን ስናደርግ በከተሞች የሚወሰኑ አይደለም፣ እስከ ታችኛው ገጠር ቀበሌ ድረስ ወጣቶች በከተማ በገጠርም ጭምር እንዲመክሩ የማድረግን ስራ ሰርተናል። ልየታው ላይ በተለይም ወጣቶችን ማዕከል ያደረጉ ጉዳዮች ምንድናቸው የሚለውንም አንደኛው ጉዳይ እንደነበረ በሂደቱ ሲያነሱ ነበርና ምን ያህል አጀንዳ በማሰባሰብ ሂደቱ ምን ያህል ወጣቶችን ትኩረት ያደረጉ ወጣቶችን ማዕከል ያደረጉ አጀንዳዎች ተሰባስበዋል ወይም ተስተናግደዋል ማለት ይቻላል? እንግዲህ በርካታ አጀንዳዎች ነው፣ ከአካባቢ ይለያያል። እንግዲህ ክልሎች ካለባቸው ነባራዊ ሁኔታ ከሚኖሩበት አካባቢ አንጻር ከሚኖሩት ከማህበረሰብ ጉዳዮች አንጻር በርካታ ችግሮች ይነሳሉ። አብዛኛው ደግሞ የማህበረሰብ ችግር ራሱ ተጽዕኖ ፈጥሮ ወጣቶች ላይ የሚታይበት ሁኔታ አለ። ይሄ የሚገለጸው አብዛኛው ወጣት ላይ ነውና የወጣት አጀንዳዎች ብለን የምንለያቸው ላይ በገጠር በከተማ በተለያዩ ክልሎች የማሰባሰብ ስራ ሰርተናል። እንደ ክልል ተሰባስቦ በክልሉ አማካኝነት የሚገለጽና እንደኛ ደግሞ እንደ ሀገር አቀፍ ወጣቶች ደግሞ እንደ ሀገር አጀንዳ ነው የወጣት ትኩስ አጀንዳዎች ናቸው። በሂደቶች ውስጥ አስቸጋሪና ለወጣቱ ተሳትፎና ተጠቃሚነት
ተጽዕኖ ፈጥሯል የሚሉትን ደግሞ እንደ ሀገር ያስረከብንበት ሁኔታ ነው ያለው። እኛ እንደ ሀገር እንደ ወጣት የለየናቸው የነበሩት ኦልሞስት 13 አጀንዳዎች ናቸው እኛ ለይተን ያስረከብነው። ከዛ ውስጥ እንደ ሀገር ይሆናል ተብሎ ደግሞ የተለየበት አግባብ አለ። በጣም ጥሩ። የመጨረሻ ላድርገውና እንግዲህ ይሄ ምክክር ሀገርን ለማጽናት ትልቅ አቅም እንዳለው ነው የሚጠበቀው። ሂደቱ ደግሞ አሁን ባለበት ሂደት ቀጥሎ የሚጠበቀው ወሳኝ ሂደት አለ፣ የምክክር አጠቃላይ የተፈጻሚነት ጉዳይ ማለት ነው። ስለዚህ በዚህ ሂደት የወጣቶች ሚና ምን ይመስላል? ምን መሆንስ አለበት? በጉባኤው ከስምምነት በተደረሰባቸው ጉዳዮች ላይ ተፈጻሚነት ዙሪያ አዎ በተፈጻሚነቱ ላይ እንግዲህ የወጣቱ ትልቅ አስተዋጽኦ መኖር አለበት። ምክንያቱም አሁን በተለይ የዘንድሮን ሀገራዊ ምርጫን ካየን የወጣቱ ተሳትፎ ትልቅ ጉልህ ሚና ነበረው። አንድም በሁሉም መስክ በእጩነትም ካየን በታዛቢነቱም ላይ በትምህርት አሰጣጥ ላይ ወጣቶች በጣም የተነቃነቁበት ጊዜ ነው። አሁንም እንግዲህ የዚህ ደግሞ አሁን ወደ መጨረሻው ምዕራፍ ስንደርስ አገር እንግዲህ በሰላም ነው የምትመራው። አገር ሲመክሩባት አገር ወጣቶችን ስታሳትፍ የሚደረሰው የሚያገኙት ጉልህ ሚና የተረጋገጠ ነው። ከዚህ አንጻር እንግዲህ አንዳንዴ ተጽዕኖ የሚፈጠረው በተለይ ይሄ የተዛቡ መረጃዎች ከመውሰድ አንጻር ጥንቃቄ ወጣቱ ጋር ያስፈልጋል። እንግዲህ መክረም ብዙ የተለፋበት ነገር ነው። ኢሾች አንኳር ሆነው እየመጡ ነው። ወደ መጨረሻው ላይ ወደ ማጠናቀቂያው ምዕራፍ እየተገባ ነው። በዚህ ጊዜ እንግዲህ ያልተዳሰሱ ጉዳዮች የሉም ነው የምንለው። የአካባቢ ጉዳዮች ተነስተዋል። እንደ ሀገር የሚነሱ ጉዳዮችን በተከታታይ ለሀገር ሰላም፣ ለሀገር አብሮ መኖር ተጽዕኖ ያሉ ኢሾች ሁሉ ወደ አንድነት ወደ ምክክር መጥተዋል። ይህን እንግዲህ በቅርብ ጊዜ አገራዊ ምክክሩ ምላሽ የሚሰጥባቸው ጊዜዎች እየተቃረቡ የመጡና የወጣቶችም አጀንዳ በዚህ ውስጥ ይታያል የሚል ትልቅ እምነት ስላለን ወጣቶች በስክነት በተለይ የዚህ የምክክሩ ውጤት በሚቀበሉበት ሰዓት እንግዲህ አንጻራዊ ከተጽዕኖ ከሚፈጥሩ ነገሮች ራሳቸውን ማድረግ ከተዛቡ መረጃዎች ራስን አርቆ ለጋራ የሆነ መግባባት የራሳቸውን አስተዋጽኦ ማድረግ አለባቸው የሚል ነው። ወዲ ናሲር የኢትዮጵያ ወጣቶች ፌዴሬሽን ጽሕፈት ቤት ኃላፊ፣ ስለ ጊዜው ስለ ማብራሪያው አመሰግናለሁ። እሺ እኔም አመሰግናለሁ።